ዛሬ የሰላም መንገድን በመምረጥ ሌላውም አርአያ ለመሆን ሰላም ምርጫችሁ አድርጋችሁ ወደ ሀገራችሁ የተመለሳችሁት ተመላሾች ሁሉ እንኳን በሰላም መጣችሁ፣ እንኳን በዚህ ደረጃ ተገናኘን እላለሁ። በሰሜኑ የሀገራችን ክፍል ተከስቶ በነበረው ጦርነት ምክንያት በፌዴራል መንግስትና በትግራይ ኃይሎች መካከል የተደረገው የእርስ በርስ ጦርነት በማስቆም የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ ዘላቂ ሰላም ለማምጣት የሚያስችሉ አዎንታዊ የሆኑ በርካታ ውሳኔዎች እየተወሰኑ መጥተዋል። ከነዚህም ውስጥ የትጥቅ ግጭቱን ለማቆምና ወደ ሰላማዊ ውይይት ለመመለስ በጥቅምት 22 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ እንዲሁም በህዳር 2 ቀን 2015 ዓ.ም በኬንያ ናይሮቢ የተደረገው የሰላም ስምምነት አሁን ተግባራዊ የተደረገ ለሚገኘው የዲዲአር አተገባበር መሰረት ጥሏል። በብሔራዊ ተሃድሶ ኮሚሽን የሚሰሩ ስራዎች እንደተጠበቀ ሆኖ የመከላከያ ሰራዊት አባላት የነበራችሁ የህወሓት ጦርነት ዘመቻን ተከትሎ የተላካችሁበትን የሰላም ማስከበር ተልዕኮ አጠናቃችሁ ወደ ሀገራችሁ መመለስ ሲገባችሁ፣ አንዳንዱ ደግሞ በጦርነቱ ምክንያት ከቦርደር በመሻገር ወደ ውጭ በመሄዳችሁ እና በሱዳን ሀገር በመቅረታችሁ ብዙ እንግልቶች፣ ብዙ ያልጠበቃችሁት ችግሮች ደርሶባቸዋል። ይህ አካሄድ አግባብነት እንደሌለውና ጉዳዩ ከመመራና ከምንመራበት ደንብ አንጻር ስታይ በወንጀልም የሚያስጠይቅ ቢሆንም መንግስት ለሰላም ካለው ጽኑ ፍላጎት በመነሳት በዚህ መልኩ የሰላም መንገድን የሚመርጡትንና ወደ ተሟላ ሰላማዊ ኑሮ ለመመለስ የሚወስኑትን አስፈላጊ ድጋፍ ለማድረግ ዝግጁ ነው። እናንተ ዛሬ በአንድ አዳራሽ በዚህ ቦታ ተሰብስበን ስለ ወደፊት ህይወታችሁ እንዲሁም እንደ ዜጋ ስለሚገባችሁ መብትና ክብር ለመወያየትና ለመግባባት ያን ያህል የሄድንበት ርቀት መጓዝ ባላስፈለገ ነበር። ሁሉንም በኃይል ለመፍታት የሚደረግ የሀገራችን የፖለቲካ ባህል አባዜ ሆኖብን እንጂ ያን ያህል ጉዳት ባልደረሰም ነበር። ሰላምን ለማስፈን የሚያግዙ የሀገራችን ነባር እሴት በሀገራችሁና በክልላችሁ እንዲሁም ብዙዎቻችሁ እንደሚታወቁት በሃይማኖት፣ በሀገር ሽማግሌ፣ በባህል አባቶች ቢሮ ድረስ የመጣውን የሰላም ኃይልንና ሀሳብን በመግፋት ጉዳዩን በኃይል መፍታት ይቻላል በሚል ወደ ጦርነት ተገብቶ በርካታ ህይወትና ንብረት ውድመት ካስከተሉ በኋላ ከመቀሌ የተገፋውን ሰላም ለመፈለግ ወደ ፕሪቶሪያ ወይም ደቡብ አፍሪካ የርቀት ጉዞ እንድናደርግ ተገደናል። እናንተም ለከፍተኛ ስቃይና እንግልት በመዳረጋችሁ ምክንያት በመከላከያ የነበራችሁን ክብርና ዝና ጠፍቶ ስደተኛ ተብላችኋል። ይህ ችግር በዚህ ሳበቃ ቤተሰቦቻችሁንና ልጆቻችሁን ለአስከፊ ችግር እንዲጋለጡም ጭምር ተደርጓል። ይህ እንዲህ እንዳለ በመንግስትና በመከላከያ ውሳኔ መሰረት በዲዲአር ያለፋችሁት በብሔራዊ ተሃድሶ ኮሚሽን ተገቢ ማረጋገጫ የተሰጣችሁ በኮሚሽኑ በኩል የተለያዩ ጥያቄዎችን ለመከላከያ የሰው ሀብት አመራር ዋና መምሪያ ቀርበዋል። ይህንን ተከትሎ የብሔራዊ ተሃድሶ ኮሚሽን ከጻፈው ደብዳቤና በጋራ ባደረግነው ውይይት መድረክ የመከላከያ ሰራዊት አባላት የነበራችሁ የህወሓት ታጣቂ ኃይል የከፈተውን ጦርነት ተከትሎ የተሰማራችሁበትን የሰላም ማስከበር ተልዕኮ ፈጽማችሁ በክብር መመለስ ሲገባችሁ በወቅቱ በተፈጠረው ሁኔታ በሰው ሀገር ቆይታችሁ የተመለሳችሁና
በዲዲአር ያለፋችሁ አባላት ምንም እንኳን የምንመራበት መመሪያና አሰራር የሚደግፍ እንኳን ባይሆን ለዘላቂ ሰላም ሲባል መንግስትና ተቋሙ የጡረታ እድሜና ለጡረታ የሚያበቃ አገልግሎት ላለው እንደማንኛውም የመከላከያ አባል መብቱ እንዲከበር በመከላከያ ሰው ሀብት መመሪያ መሰረት የሚስተናገዱ ህግንና መመሪያን ተከትሎ እንዲከበርላችሁ ተወስኗል። ከዚህ በመነሳት ተገቢው ማረጋገጫ ከብሔራዊ ተሃድሶ ኮሚሽን የተሰጣችሁ ብቻ ያቀረባችሁትን ጥያቄ እንደ ሰው ሀብት አመራር ዋና መምሪያ አንድ በአንድ በማየት በመከላከያ ሰራዊት አዋጅ የመከላከያ አስተዳደር ደንብና የመከላከያ ሰው ሀብት መመሪያን በተከተለ አካሄድ ብቻ ጥያቄዎቹ የሚመለሱ መሆኑን ላረጋግጥላችሁ ይፈልጋሉ። ቀጣይም በመንግስትና በታጣቂ ኃይሎች መካከል በሚደረግ ስምምነት መሰረት ለሚመጡ ሁሉ አስፈላጊውን ለማድረግ ዝግጁ መሆናችንን ደግመን እናረጋግጣለን። በዚህ አጋጣሚ እናንተ የመረጣችሁት የሰላም መንገድ ሌሎችም የእናንተን መንገድ እንዲከተሉና ወደ ሰላማዊ መንገድ እንዲመጡ የበኩላችሁን እንድትወጡ ጥሬን እያቀረብኩ ከብዙ ጥረትና ድካም በኋላ አሁን ለደረስንበት ደረጃ እንድንደርስ አስተዋጽኦ ላደረጋችሁ ወገኖች ሁሉ እና የመንግስት አካላት ምስጋናዬን አቀርባለሁ። አመሰግናለሁ።